ቢስሚላሂ ራህማኒ ራሂም። ጃዕፈርን ጀነት ውስጥ የሁለት ክንፍ ባለቤት ሆኖ አየሁት አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ምንም እንኳን በቁረይሾች በክብር አይን ቢታዩም የረሱል ሰለላሁ ዐለይሂ ወሰለም አጎት አቡ ጣሊብ ድሃ ነበሩ። ቤተሰቦቻቸውን መቀለብ የተሳናቸው የብዙ ልጆች አባት የሆኑት አቡ ጣሊብ ምድረ ዓረቢያን ድርቅ ሲመታቸው ችግሩ ተባባሰባቸው። ሰብሎችን ያጠፋውና ከብቶችን የፈጀው ረሃብ ህዝቡ ከሞት ለማምለጥ ሲል አጥንት እንዲቆረጥም አስገድዶት ነበር። ነብዩ ገና ለነብይነት ባልታጩበት በዚህ ቀውጢ ወቅት አጎታቸውን አባስን የወንድምህ አቡ ጣሊብ ቤተሰብ ብዙ ናቸው፣ ሰው በረሃብ እያለቀ ስለሆነ የተወሰኑትን በመውሰድ እንርዳው በማለት ሐሳብ አቀረቡ። አባስም በሐሳቡ ተስማሙ። አባስ ከነብዩ ጋር ወደ አቡ ጣሊብ ሄደው ሐሳባቸውን አቀረቡለት። አቡ ጣሊብም የዓሊይን ታላቅ ዓቂልን ትተው ከሌሎቹ መርጠው መውሰድ እንደሚችሉ ነገሯቸው። ነብዩ ሰለላሁ ዐለይሂ ወሰለም ዓሊይን፣ አባስ ደግሞ ጃዕፈርን ከቤተሰቦቻቸው ለመቀላቀል ወሰዷቸው። ከሃሺም ጎሳ 5 ሰዎች ነብዩን ሰለላሁ ዐለይሂ ወሰለም በመልክ በጣም ይመስሉ ነበር ይባላል። ያጎታቸው ልጆች አቡ ሱፊያን ኢብኑል ሐሪታ፣ ቁሰም ኢብኑል ዓባስ፣ የኢማሙ ሻፊዒ አያት አሳዒብ ኢብኑ ዑበይድ እንዲሁም ከሁሉም በጣም የሚመስሏቸው የልጆቻቸው ልጅ ሐሰን ኢብኑ ዓሊይና የአጎታቸው ልጅ ጃዕፈር ኢብኑ አቡ ጣሊብ ነበሩ። ጃዕፈር ረዲየላሁ ዐንሁ በወጣትነት ዕድሜው አስማ ቢንት ዑመይስን ረዲየላሁ ዐንሃ አግብቶ ከዓባስ በመለየት ጎጆ መሰረተ። በአቡበክር ስዲቅ ረዲየላሁ ዐንሁ አማካኝነት ከሚስቱ ጋር እስልምናን በመቀበል ከመጀመሪያዎቹ ሙስሊሞች ተጠቅሷል። የጀነት መንገድ በሾክ መሞላቷን የተረዱት ጃዕፈርና ሚስቱ በቁረይሽ የሚደርስባቸው ጭካኔና ግፍ በትዕግስት ሊወጡት ቢሞክሩም ከቀን ወደ ቀን እየጨመረ የመጣው የቁረይሽ ሴራ ከአቅማቸው በላይ በመሆኑ ጌታችን አላህ ነው፣ አንድ ነው ስላሉ ብቻ በደል እየተፈጸመባቸው ያሉትን ንጹሃን ሰዎች ዕጣ ያሳዘናቸው ነብዩ ሰለላሁ ዐለይሂ ወሰለም በመጨረሻ ወደ ሀበሻ እንዲሰደዱ ትእዛዝ ሰጡ። በጃዕፈር መሪነት ወደ አቢሲኒያ ኢትዮጵያ የመጀመሪያ ስደት ተደረገ። በፍትሃዊው የኢትዮጵያ ንጉስ ነጃሺ ጥላ ስር በመሆን ሃይማኖታቸውን በነጻነት በመተግበር አላህን የመገዛትን ጣዕም ሊቀምሱ ቻሉ። የስደተኞቹ በሰላም መኖር የእግር እሳት የሆነባቸው የቁረይሾች ባለስልጣናት ወደ መካ የሚመልሱባቸውን መንገድ ያውጠነጥኑ ጀመር። ለዚህ ተግባር የቁረይሽ ግፈኞች ዐምር ኢብን አልዓስ እና አብዱላህ ኢብን አቢ ረቢዓን በመወከል ከበርካታ ስጦታዎች ጋር ወደ ንጉሱና ጳጳሳቱ ላኳቸው። ኢትዮጵያ እንደደረሱ ለስጦታ ያመጧቸውን ንብረቶች ለጳጳሳቱ በመለገስ በንጉሱ መሬት የሚንቀሳቀሱ አመፀኛ ወጣቶች አሉ። በአባቶቻቸው ሃይማኖት ላይ ያፌዛሉ፣ ይኮንኑታልም። በህዝባችን መካከል ሁከትና መከፋፈልን ፈጥረዋል። ንጉሱን ስናናገር ስለ ሃይማኖታቸው ምንነት ሳይጠይቋቸው እንዲያስረክቡን ጎትጉቱልን። የተከበሩት የህዝባችን መሪዎች ስለነሱ ሆነ ስለ ሃይማኖታቸው ከሁሉም አብልጠው ያውቃሉ አሏቸው። ጳጳሶቹም በዚህ ተስማሙ። ዐምርና አብዱላህ በስጦታቸው ለተደሰተው ነጃሺ ንጉስ ሆይ፣ ርኩሳን ወጣቶች ከእኛ አምልጠው ወደ ግዛቱ መጥተዋል፣ እኛም እርሶም የማናውቀውን ሃይማኖት ይከተላሉ። በወላጆቻቸውና በህዝቦቻቸው ላይ ያመጹ አፈንጋጮችን እንድትመልሱልን የተከበሩ መሪዎቻችን ልከውናል ሲሏቸው፣ ንጉሱ ወደ ጳጳሶቹ ዞር ብለው ሲመለከቷቸው ንጉስ ሆይ፣ እውነታቸውን ነው የተናገሩት፣ በህዝባቸው ላይ ምን ፈጽመው እንደመጡ ስለሚያውቁ ለፍትሃዊ ፍርድ ወደ እነርሱ ላኳቸው አሉ። በአስተያየታቸው የተቆጡት ንጉስ በፈጣሪ ይሁንብኝ በምን እንደተወነጀሉ እኔው ራሴ ሳላጣራ አሳልፌ አላስረክባቸውም። እነዚህ 2 ሰዎች የሚሉት እውነት ከሆነ አሳልፌ እሰጣቸዋለሁ፣ ካልሆነ ግን የኔ ጥበቃ እስከፈለጉ ድረስ በኔ ምድር ይኖራሉ በማለት አስደነገጧቸው። ንጉሱ ሙስሊሞች ለችሎት እንዲቀርቡ አዘዙ። ሙስሊሞቹ ከመሄዳቸው በፊት እነሱን ወክሎ ጃዕፈር ኢብኑ አቡ ጣሊብ ብቻ እንዲናገር ተስማሙ። በንጉሱ ቤተ መንግስት ጳጳሳቱ የሚያምር አረንጓዴ ልብስና ማራኪ ቆብ ደፍተው ከንጉሱ ወንበር ግራና ቀኝ ቁጭ ብለዋል። ሙስሊሞች ሲገቡ ቁረይሾቹ ቦታቸውን ይዘው ነበር። ንጉሱ መጡ። ቀሳውስት፣ ጳጳሳት፣ ቁረይሾች፣ ሌሎችም በአጠቃላይ ከሙስሊሞች በስተቀር ሁሉም ለንጉሱ አጎነበሱ።
ንጉሱ ሙስሊሞቹን ለምን የክብር ሰላምታ እንዳልሰጡ ሲጠይቋቸው እኛ ለአላህ እንጂ ለሌላ የማናጎነብስ ህዝቦች ነን በማለት ነበር ታሪክ የማይረሳው ቃል ጃዕፈር የመለሱለት። ንጉሱ በመገረም ለመሆኑ ከህዝቦቻችሁ ሆድና ጀርባ ያደረጋችሁ እምነት ምን አይነት ነው? ወደ እኔ ወይም ወደ ሌላ ህዝቦች ሃይማኖት ለምን አልገባችሁም? በማለት ጠየቁ። ጃዕፈር ወደፊት ቀረብ በማለት በቅን ልሳን የመካ ህብረተሰብ ሁኔታና የእስላምንና የነቢዩን ሰለላሁ ዐለይሂ ወሰለም ሚና ቁልጭ አድርጎ አቀረበ። እንዲህ ይነበባል። ንጉሥ ሆይ በድንቁርናና በምግባረ ብልሹነት የተዘፈቅን፣ ጣዖት አምላኪ፣ የሞተ እንስሳ ተመጋቢ፣ አሰቃቂና አጸያፊ ሥራዎችን የምንፈጽም፣ ዝምድናን የምንቆርጥ፣ እንግዳ የምናስከፋ ህዝቦች ነበርን። ኃይለኛውም ደካማውን የሚበዘብዝበት ሁኔታ ነበር። በዚህ ሁኔታ ላይ ያለን አላህ ማንነቱን፣ ቤተሰቡንና እውነተኝነቱን የማንክደው መልእክተኛ ላከልን። እርሱም እውነት ብቻ እንድንናገር፣ ውለታችንን እንድናከብር፣ ለዘመድ መልካም እንድንውል፣ ጎረቤቶቻችንን እንድንረዳ፣ ከተከለከሉ እኩይ ነገሮች ሁሉ እንድንርቅ፣ ያላግባብ ደም ከመፋሰስ እንድንታገድ፣ ከብልግና ተግባሮች እንድንርቅ፣ በውሸት እንዳንመሰክር፣ የሙት ልጅ ሀብት አጭበርብረን እንዳንወስድ፣ የንጹህ ሴቶች ስም እንዳናጠፋና በሐሜት እንዳንለውስ፣ በአላህ ሳናጋራ እሱን ብቻ እንድናመልክ፣ ሶላት እንድንሰግድ አዘዘን። ያዘዘንን በመስራት ከከለከለን ነገር በመከልከል ከእሱና ከአላህ በመጣልን መልእክት አመንን። ክቡር ንጉሥ ሆይ ህዝባችን አሰቃየን። ሃይማኖታችንን ክደን ወደ ድሮ አጸያፊ ጣዖት አምልኮት እንድንመለስ ለማድረግ አሰቃቂ ቅጣቶች ፈጸሙብን። ጮቆኑን፣ ህይወታችንን መምራት አቃተን። የእምነታችንን ግዴታዎች ማከናወን ተሳነን። ለዚህ ነው ሀገራችንን ጥለን በመሰደድ ከሁሉም በፊት እርሶን መርጠን በመሬቱ በፍትህና በሰላም ለመኖር የመጣ ነው። ንጉሱ በገለጸው ተማርከዋል። ቢሆንም ነገሩ በዚህ አልታገተም ነበር። በሚቀጥለው ቀን ብልጣ ብልጡ አምር ንጉሥ ሆይ እኒህ መሸሸጊያና መጠለያ የሰጣቸው ሙስሊሞች ስለ መርየም ልጅ ዒሳ አስከፊ ነገር ይናገራሉ፣ አስጠርተው ይጠይቋቸው አለ። ንጉሱ ለሁለተኛ ጊዜ አስጠሯቸው። ስለ መርየም ልጅ ዒሳ እምነታችሁ ምን ይላል በማለት ጠየቋቸው። ጃዕፈር አጭር መልስ ሰጡ። ዒሳ የአላህ ባሪያና አገልጋይ መልእክተኛ ነው። ወደ መርየም የተላከ የአላህ የኩን ቃልና መንፈስ እንደሆነ ተምረናል አለ። ከዚያም ጃዕፈር ጣዕም ባለው አንደበቱ ስለ ዒሳና መርየም የሚያወሳውን ከሱረቱ መርየም የመጀመሪያውን ክፍል አነበቡለት። የቁርአን አንቀጽ ከልቡ የሰረጸው ንጉሥ እንባው የአይኖቹን ገደብ ጥሶ በጉንጮቹ ላይ የተንከባለሉ ወደ ሙስሊሞቹ ዞር በማለት የነቢያችሁና የዒሳ መልእክት ከአንድ ምንጭ ነው ሲሏቸው፣ አምርና ጓደኛውን ደግሞ ዘወር በሉልኝ፣ በፈጣሪ የምላለው ለናንተ አላስረክባቸውም አላቸው። ንጉሱ ዒሳ በትክክል ነቢያችሁ እንደነገራችሁ ነው አሏቸው። በጃዕፈር መልስ የተናደዱት ጳጳሳት በማኩረፋቸው ንጉሱን ክፉኛ ነቅፈዋል። ንጉሱ ለሙስሊሞች ከዛሬ ወዲህ አማን ሰላም ናችሁ፣ በመንገዳችሁ መሰናከል የሚሆን ዋጋውን ይቀምሳል፣ የተቃወማችሁን ሁሉ እቀጣለሁ፣ በፈጣሪ ይሁንብኝ አንዳችሁ ከምትጎዱብኝ የወርቅ ተራራ ባጣ ይሻለኛል አሉ። በሌላ በኩል አምርና ጓደኛው ስጦታቸውን ተመልሶላቸው ውርደትና ሀፍረትን ተከናንበው ኢትዮጵያን ለቀው ወደ መካ ተመለሱ። ሙስሊሞች በደስታ ይኖሩ ጀመር። ጃዕፈርና ሚስቱ አስማ በአቢሲኒያ ለ10 ዓመታት ኖሩ። አብዱላህ፣ ሙሐመድ፣ ዓውን የሚባሉ ልጆችም ወለዱ። ሁለተኛው ልጃቸው በኢስላም ታሪክ በነቢዩ ሰለላሁ ዐለይሂ ወሰለም ስም በመሰየም የመጀመሪያው ሳይሆን አይቀርም። በሰባተኛው ዓመተ ሂጅራ ጃዕፈርና ቤተሰቦቹ ሙስሊሞች ወደሚቆጣጠሯት መዲና ሄዱ። እዚያም እንደደረሱ ረሱል ሰለላሁ ዐለይሂ ወሰለም በኸይበር ጦርነት ድል ተጎናጽፈው ነበርና የኸይበር ድል ወይስ የጃዕፈር መምጣት ነው በደስታ የሞላኝ በማለት ደስታቸውንና ናፍቆታቸውን ገልጸው ነበር። እንደ ነቢዩ ሰለላሁ ዐለይሂ ወሰለም ሁሉም ሙስሊሞች ተደሰቱ። ለድሆችና ለችግርተኞች አሳቢና ተጨናቂ የነበሩት ጃዕፈር የድሆች አባት የሚል ቅጽል ስም ከጥቂት ቆይታ በኋላ አተረፉ። አቡ ሁረይራ ረዲየላሁ ዐንሁ እንዲህ ብለው ነበር፣ ለኛ ለችግርተኞች ከሁሉም በላይ አሳቢያችን ጃዕፈር ነበር። ወደ ቤቱ ሲሄድ ወደኛ ጎራ በማለት ያለውን ምግብ ሁሉ ይሰጠን ነበር።
የቤቱ ምግብ ቢያልቅ ትንሽ ቅቤ ጣል የተደረገባት ድስት ያመጣልንና በመላስ እናጸዳታለን አለ። ታላቁ ሰሓቢ ጃዕፈር ረዲየላሁ ዐንሁ መዲና ብዙ አልቆዩም። በ8ኛው ዓመተ ሂጅራ ረሱል ሰለላሁ ዐለይሂ ወሰለም ወደ ቤዛንታይን የላኩት መልእክተኛ በመገደሉ በሁለቱ መካከል ጠብ ተጭሮ ወደ ጦርነት አመራ። ነቢዩ ሰለላሁ ዐለይሂ ወሰለም ጦር አዘጋጅተው ዘይድ ብኑል ሐሪሳን መሪ በማድረግ ዘይድ ቢቆስል ወይም ቢሞት ጃዕፈር ኢብኑ አቡ ጣሊብ ቦታውን ይተካል። ጃዕፈር ቢገደል ዓብዱላህ ብን ረዋሓ ተተኪ ይሆናል። ዓብዱላህ ብን ረዋሓ ቢገደል ሙስሊሙ መሪ እንዲመርጥ በማለት ያልተለመደና እንግዳ ትዕዛዝ ሰጡ። ከንግግራቸው ጦርነቱ ከባድና ብዙ ጉዳት ሊያደርስባቸው እንደሚችል ሙስሊሞች ተረዱ። አዲስ ምዕራፍ ተጀመረ። የሙስሊሙ ጦር በዮርዳኖስ ተራራዎች መሃል የምትገኝ ሙዕታ የምትባል መንደር እንደደረሱ የቢዛንታይን ጦር ጋር ተፋጠጡ። የቢዛንታይን ጦር ለኽም፣ ጁዛም፣ ቁዳዓህ እና ከሌሎችም በርካታ ጎሳዎች አሰባስቦ ካሳለፋቸው የአረብ ክርስቲያኖች በተጨማሪ 100,000 የቢዛንታይን ወታደሮችን አቅፎ ነበር። ሙስሊሞች ግን 3,000 ብቻ ነበሩ። ፍልሚያው ተጀምሮ ተቀጣጠለ። የነቢዩ ሰለላሁ ዐለይሂ ወሰለም ወዳጅ ዘይድ ብኑል ሐሪሳ ተገደለ። ከዚያም ባንዲራውን ጃዕፈር ኢብኑ አቡ ጣሊብ ረዲየላሁ ዐንሁ አነሳው። መሪነቱን ተቀበለ። በፈረሱ እየጋለበ የጠላት ጦር መካከል ገባ። ፈረሱን እየኮለኮለ ጀነት ስትቀርብ አቤት ማስደሰቷ፣ ቀዝቃዛና አስደሳች መጠጧ፣ የቢዛንታይኖች ቅጣት ተቃርቧል እያለ በጀግንነት ተዋጋ። ውጊያው ሲያይልበት ከፈረሱ ወርዶ ጠላት እንዳይጠቀምበት ፈረሱን ወግቶ ገደለውና ቀኝ እጁ እስኪቆረጥ ድረስ ተፋለመ። ባንዲራውን በግራ እጁ አነሳው። ግራ እጁም እስከምትቆረጥ ድረስ ባንዲራውን እያውለበለበ ታገለ። በቆራጣ እጆቹና በደረቱ ይዞ ባንዲራውን አውለበለበ። ከ90 ቦታዎች በላይ ሰውነቱን በጦርና በቀስት ተወጋ። በኋላም በስተመጨረሻ ገደሉት። ሶስተኛው መሪ ዓብዱላህ ብን ረዋሓም ግዳጁን ተወጣ። አንበሳው ኻሊድ ብን ወሊድ ረዲየላሁ ዐንሁ በአዛዥነት ተመረጠ። የሙስሊሞች ጦር እንዳያፈገፍግ አድርጎ በአዲስ መልክ በማሰለፍ በተለያዩ አቅጣጫዎች ጥቃት ከፈተ። የቤዛንታይን ግዛት ጦር ተወናብዶ ተፈታ። የሶስቱ የሙስሊም መሪዎች መገደልን ጅብሪል ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በራእይ መልክ ነገራቸው። በሐዘን ተውጠው ወደ ጃዕፈር ቤት ሄዱ። እዚያ እንደደረሱ አስማዕ ልጆቿን አጥባ ምግብ አዘጋጀች። ክስተቱን በአንደበቷ ስትተርክ የአላህ መልእክተኛ ሲመጡ የተከበረው ፊታቸው ሐዘን ለብሶ ነበር። ልቤ በፍርሃትና በጭንቀት ይመታ ጀመር። ስለ ጃዕፈር መጠየቅ ፈራው። ሰላምታ አቅርበውልኝ የጃዕፈር ልጆች የታሉ አሉኝ። ጠራኋቸው። ረሱልን ከበው በደስታ ሁሉም እኔ እያሉ እየተጫጫሁ እርሳቸው ላይ ለመቀመጥ ተጋፉ። ስቅስቅ ብለው አለቀሱ። የአላህ መልእክተኛ ሆይ ለምን ያለቅሳሉ? ስለ ጃዕፈርና ጓደኞቹ ረዲየላሁ ዐንሁም የሰሙት ነገር አለን ብዬ የተንቀጠቀጥኩ ጠየቅኳቸው። አዎ ሹሃዳ ሰማዕታት ሆነዋል አሉኝ። የእናታቸውን ዋይታና ለቅሶ በሰሙ ጊዜ ፈገግታና ሳቅ ከሕፃናቶቹ ፊት ተነፈገ። የጎረቤት ሴቶችም አስማዕን ሊያጽናኑ ተሰባሰቡ። አስማዕ አሉ ረሱል ሰለላሁ ዐለይሂ ወሰለም፣ በዝግታ አልቅሺ፣ ደረትሽንም አትደብድቢ በማለት ከመከሯት በኋላ ጃዕፈር ረዲየላሁ ዐንሁ የጀነት መሆኑን አበስረዋት ሄዱ። የታላቁ ሰሓቢ ጃዕፈር ብን አቢ ጣሊብ ረዲየላሁ ዐንሁ ታሪክ ይህን ይመስል ነበር። በሌላ አስተማሪ ታሪኮች እስክንገናኝ ድረስ ያልሰማው በማድረስ የኸይር ተካፋይ ይሁን።